በአሁኑ ሰዓት በዚህች ፕላኔት ላይ ለነሱ በጣም ቅርብ የሆኑ ሰዎች እንኳን ስለመኖራቸው ለማመን የሚቸገሩባቸው ቦታዎች አሉ። እነዚህ የተቀበሩ የጥንት ፍርስራሾች ወይንም ከአጥር በስተጀርባ የተደበቁ ሚስጥራዊ የጦር ሰፈሮች አይደሉም። ይልቁንም በግልጽ የሚታዩ ነገር ግን እንግዳ ከመሆናቸው የተነሳ በየቀኑ የሚያልፉት የአካባቢ ሰዎች እንኳን ቆመው የሚመለከቷቸው ቦታዎች ናቸው። ከነዚህ ቦታዎች መካከል አንዳንዶቹ ምድርን በቋሚነት ባወደሙ ኃይለኛ የተፈጥሮ ክስተቶች የተፈጠሩ ናቸው። ሌሎቹ ደግሞ ዘመናዊ መሐንዲሶች እንኳን ሊያብራራቸው በማይችሉ ዘዴዎች በጥንት ስልጣኔዎች የተገነቡ ናቸው። ጥቂቶቹ ደግሞ ሳይንቲስቶች ስለ ፕላኔቶች የነበራቸውን ዕውቀት እንዲያስተካክሉ ያስገደዳቸው በጣም እንግዳ ነገሮችን የያዙ ናቸው። ይህ በአካባቢው ነዋሪዎች እንኳን ለማመን የሚከብዱ 10 በጣም ድንቅ የሆኑ የምድር ክፍሎች ዝርዝር ነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 10ኛ ሶንዶንግ ዋሻ። እንደ ኤሮፓውያኑ አቆጣጠር በ1991 ሆካን የተባለ ገበሬ በመካከለኛው ቪየትናም በሚገኝ ጫካ ውስጥ እየተጓዘ ሳለ አንድ እንግዳ ድምጽ ሰማ። ነፋስ በአንድ የኖራ ድንጋይ ገደል ስንጥቅ ውስጥ ሲገባ የሚፈጥረው ድምጽ ነበር። በወቅቱ በጫካው መጥለቅና በቦታው አስቸጋሪነት ምክንያት ወደ ውስጥ ገብቶ ለመመልከት አልቻለም። ለሁለት አስርት ዓመታት ያክልም ቦታውን መልሶ ለማግኘት ቢሞክርም አልተሳካለትም። በመጨረሻም በ2009 በብሪታንያ የዋሻ ተመራማሪ ቡድን አበረታችነት ሆካን ቦታውን መልሶ ማግኘት ቻለ። በውስጡም ያገኙት ነገር በዓለም ላይ ትልቁን ዋሻ መተላለፊያ ነበር። ሶንዶንግ ዋሻ ከ9 ኪሎ ሜትር በላይ ርዝመት አለው። ትልቁ ክፍሉም 40 ፎቅ ህንፃዎችን የያዘ ሙሉ የከተማ መንደርን ሊይዝ የሚችል ስፋት አለው። ከሺህ ዓመታት በፊት የዋሻው ጣሪያ በተደረመሰባቸው ቦታዎች የፀሐይ ብርሃን ወደ ውስጥ ስለሚገባም በዋሻው ውስጥ እስከ 30 ሜትር የሚረዝሙ ዛፎች ያሉበት ሙሉ ጫካም አለ። ዋሻው የራሱን ደመና ጭጋግ የሚፈጥርበት የአየር ንብረት ስርዓትም አለው። በተጨማሪም በውስጡ የሚፈሱ ወንዞች፣ አረንጓዴ ቀለም ያላቸው ሐይቆችና ለዘመናት የተፈጠሩ እንደ ቤዝቦል ኳስ የሚያክሉ የዋሻ እንቁዎች ይገኛሉ። የቪየትናም መንግስትም የዚህን ቦታ ስነ ምህዳር ለመጠበቅ በዓመት ከ1000 የማይበልጡ ጎብኚዎች ብቻ እንዲጎበኙት ይፈቅዳል። በአካባቢው የሚኖሩ ሰዎች በህይወት ዘመናቸው ሁሉ ከእግራቸው በታች እንዲህ ያለ ግዙፍ ዓለም ስለመኖሩ ማመን ይከብዳቸዋል። 9ኛ ደናኪል ሪጅን። በሰሜን ምስራቅ ኢትዮጵያ ምድር ቀስ በቀስ እየተቀደደች ባለችበት ቦታ ሳይንቲስቶች ከሌላ ፕላኔት ገጽታ ጋር ያነጻጸሩት እጅጉን አስከፊና አስገራሚ መልክዓ ምድር ይገኛል። ዳናኪል ሪጅን ከባህር ጠለል በታች በግምት 125 ሜትር ዝቅ ብሎ የሚገኝ ሲሆን ይህም ምድር ላይ ካሉ ዝቅተኛ ቦታዎች ውስጥ አንዱ እንዲሆን ያደርገዋል። ነገር ግን ይህ ቦታ ልዩ የሚያደርገው ጥልቀቱ ሳይሆን እዚያ ባሉ ነገሮች የሚከሰተው ክስተት ነው። ከክስተቶቹ አንዱ አስከፊው የአየር ንብረት ነው። የሙቀቱ መጠን በየጊዜው ከ54 ዲግሪ ሴንቲግሬድ በላይ ይጨምራል። ይህም ምድር ላይ ሞቃታማ ከተባሉ ቦታዎች ውስጥ በዋናነት እንዲቀመጥ ያደርገዋል። ሌላው እንግዳ መልክዓ ምድር ነው። መሬቱ በደማቅ ቢጫ የሰልፈር ሜዳዎች፣ በኒዮን አረንጓዴ የአሲድ ኩሬዎችና ብዙ ኪሎ ሜትሮችን በሚዘልቁ የጨው ክምሮች የተሸፈነ ነው። ከዚህ ውጪ አደገኛ ጋዞች በቦታው ላይ በብዛት አሉ። መርዛማ ጋዞቹ ያለማስጠንቀቂያ ከመሬት ስንጥቅ ውስጥ ይወጣሉ። ይህም ቦታውን ገዳይ እንዲሆን ያደርገዋል። ታዲያ ሊጠጣ የሚችል ውሃ በሌለበት በዚህ አካባቢ ግን ሰዎች ይኖራሉ። የአፋር ህዝቦች። እነዚህ ህዝቦች ክልሉን መኖሪያቸው ካደረጉ ዘመናት ተቆጥረዋል። አብዛኞቹ ሰዎች በጥቂት ሰዓታት ውስጥ ለህመም በሚዳርግ ከፍተኛ ሙቀት ውስጥ ልክ እንደ አባቶቻቸው በግመል በመጫን ጨው በእጃቸው ይቆፍራሉ። ለአፋር ህዝቦች ደናኪል ሪጅን የምርምር ቦታ ሳይሆን የኑሮ መሰረት ነው። ቢሆንም ግን የአፋር ሰዎች እንኳን እዚህ ቦታ ላይ ማንም የማይጠጋባቸው ክፍሎች እንዳሉ ይናገራሉ። ቆዳን በጥቂት ደቂቃዎች ውስጥ የሚያቀልጡ የአሲድ ኩሬዎችና አንድ ሰው ምን እየተነፈሰ እንኳን እንደሆነ ሳያውቅ ሊገሉት የሚችሉ የሃይድሮጅን ሰልፋይድ ጋዝ መውጫዎች አሉ። የናሳ ተመራማሪዎች ይህንን ቦታ በጥልቀት አጥንተውታል። ምክንያቱም እዚያ ያለው አስከፊ ሁኔታ በምድር ላይ ከማርስ ገጽታ ጋር በእጅጉ የሚቀራረብ በመሆኑ ነው። ረቂቅ ተዋሲያን እዚህ ቦታ ላይ መኖር ከቻሉ በሌሎች ፕላኔት ላይም የመኖር እድላቸው ከፍተኛ እንደሆነ ተመራማሪዎቹ ይናገራሉ። የአካባቢው ነዋሪዎች ግን ይህንን ለማወቅ የጠፈር ተመራማሪ መሆን አላስፈለጋቸውም። እነሱ ቀድሞውንም ያውቁታል። ይህ ምድር ራሷ ህይወትን የምትገፋበት ግን ለመውጣት አሻፈረኝ ያለችበት ቦታ ነው።
8ኛ ሜቴዎራ በመካከለኛው ግሪክ ከአቴንስ በስተሰሜን ምዕራብ 200 ማይል ርቀት ላይ ግዙፍ የአሸዋ ድንጋይ ምሰሶዎች እንደ ጥንታዊ ግዙፍ ፍጥር አጥንቶች ከመሬት ወጥተው ይታያሉ። እነዚህ ምሰሶዎች በሚሊዮን ለሚቆጠሩ ዓመታት በነፋስ በውሃና በመሬት መንቀጥቀጥ ተቀርጸው ከ300 እስከ 550 ሜትር ቁመት ደርሰዋል። ታዲያ ይህንን ቦታ አስገራሚ የሚያደርገው የድንጋዮቹ አፈጣጠር ብቻ አይደለም። ይልቁንም በላያቸው ላይ ተቀምጠው የሚታዩት ህንፃዎች ለማመን የሚከብዱ በመሆናቸው ነው። በዚህ ቦታ ላይ ለመገንባት የማይቻል ግንባታ ይታያል። ከ14ኛው ክፍለ ዘመን ጀምሮ የግሪክ ኦርቶዶክስ መነኮሳት ገመድ፣ መሰላልና በእጅ የሚሳቡ ቅርጫቶችን ብቻ በመጠቀም ወደ እነዚህ ምሰሶች ላይ ይወጡ ነበር። ምሰሶቹ በላያቸው ላይ ትናንሽ መጠለያዎች ሳይሆኑ ሙሉ የድንጋይ ገዳማት ከነመቅደሶቻቸው ከነመኖሪያ ክፍል ከውሃ ማጠራቀሚያና ከ600 ዓመታት በላይ የቆዩ ጥንታዊ መጻሕፍት ካሏቸው ቤተ መጻሕፍት ጋር ይዘዋል። መነኮሳቱ ይህንን ያደረጉት በጦርነት ወቅት ገዳማቱ በወራሪዎች እንዳይደረስባቸው ለማድረግ ነበር። በመጀመሪያ 24 ገዳማት እዚህ ቦታ ላይ የነበሩ ቢሆንም ዛሬ ግን 6ቱ ብቻ አገልግሎት እየሰጡ ይገኛል። እስከ 1920ዎቹ ድረስም ወደ አንዳንዶቹ ገዳሞች ለመድረስ ብቸኛው መወጣጫ መንገድ ገመድ ነበር። በርካታ ጎብኚዎቹም መነኮሳቱን ገመዱን መች ትቀይሩታላችሁ የሚል ጥያቄ ሲያቀርቡላቸው የመነኮሳቱ መልስ ሲበጠስ የሚል ብቻ ነበር። ዛሬ በድንጋዩ ላይ ደረጃዎች ተቀርጸው ሜቴዎራ በዩኔስኮ የተመዘገበ የዓለም ቅርስ ሆኗል። ሆኖም አሁን ድረስ ከግርጌ ሆነው ወደ ላይ ሲመለከቱ ይህንን እንዴት እዚያ ላይ ሊገነቡት ይቻሉ የሚል ጥያቄ የሁሉም ሰው አይምሮ ይፈጥራል። 7ኛ ዣንግጂያጂ በደቡብ ምስራቅ ቻይና በሁናን ግዛት ውስጥ ዛፎች ከሸለቆ ወላል ከ1000 ጫማ በላይ ቀጥ ብለው በወጡ የድንጋይ አምዶች ላይ የሚበቅሉበት ቦታ አለ። አምዶቹ በጣም ረጅምና ጠባብ ከመሆናቸው የተነሳ ከተወሰኑ አቅጣጫዎች ሲታዩ በደመና ውስጥ የሚሳፈፉ ይመስላሉ። አቫተር የሚለውን ፊልም ካያችሁ የዚህን ቦታ ምስል ቀድማችሁ አይታችኋል ማለት ነው። የፊልሙ ዳይሬክተር ጄምስ ካሜሮን በፊልሙ ላይ ለሚታዩት ተንሳፋፊ የሃሌሉያ ተራሮች ዋነኛ የእይታ መነሻቸው የዣንግጂያጂ የዓለም ቅርሶች መሆናቸውን አረጋግጧል። ነገር ግን እውነተኛው ቦታ ከፈጠራው የበለጠ እንግዳ የሆነ ነው። እነዚህ የኳርትስ ሳንድስቶን አምዶች የተፈጠሩት በሚሊዮን ለሚቆጠሩ ዓመታት ለስላሳ ድንጋዮች እየተሸረሸሩ በመሄዳቸው ነው። ይህም አፈር ተከማችቶ እጽዋት የሚበቅልባቸውን ጠፍጣፋ ራሶች ያላቸውን ቀጥ ያሉ አምዶችን ትቶ አልፏል። አንዳንዶቹ አምዶች በተፈጥሮ የድንጋይ ድልድዮች የተገናኙ ሲሆን በእነሱ ላይ መራመድም በ300 ፎቅ ገደል ላይ እንደመሄድ ይቆጠራል። የቻይና መንግስት በ4700 ጫማ ከፍታ ላይ በአንድ ገደል ጫፍ ላይ የተንጠለጠለ የመስታወት ወለል ያለው መንገድን ሰርቷል። ይህ መተላለፊያ ከፍታን ለሚፈራ ሰው ፈጽሞ አይመከርም። የአካባቢው የቱጃ ተወላጆች ለዘመናት በእነዚህ አምዶች ጥላ ስር ኖረዋል። አፈ ታሪኮቻቸውም ጭጋግ በለበሱት ጫፎች ላይ ስለሚኖሩ መናፍስት በሚተርኩ ታሪኮች የተሞሉ ናቸው። ዛሬም ቢሆን ጥቅጥቅ ያለው ጭጋግ በሸለቆች ውስጥ ሲዘረጋና የአምዶቹ ግርጌ ሙሉ በሙሉ ሲሰወር የዛፍ ጫፎቻቸው ብቻ ከደመና በላይ ታይተው ሌላ ዓለም ላይ ያለህ ሲመስልህ ለምን እንደሆነ ለመረዳት አያዳግትም። 6ኛ ካዋይጄን በምስራቅ ጃቫ ኢንዶኔዥያ ጫፍ ላይ በምድር ላይ ያለ ሌላ ማንኛውም እሳተ ገሞራ የማይሰጠውን ነገር የሚያመነጭ አንድ እሳተ ገሞራ አለ። በምሽት የካዋይጄን ተዳፋት በሳይንስ ልቦለድ ፊልም ላይ የሚታይ በሚመስል ደማቅ ሰማያዊ ብርሃን ያበራሉ። ነገር ግን ይህ እሳተ ገሞራ አይደለም፣ እሳት ነው። የሰልፈር ጋዞች ከእሳተ ገሞራ ስንጥቆች ውስጥ ከ1000 ዲግሪ ፋራናይት በላይ በሆነ ሙቀት ወደ ላይ ይወጣሉ። እነዚህ ጋዞችም ከአየር ጋር ሲገናኙ ተቀጣጥለው እስከ 16 ጫማ ሊረዝም የሚችል ደማቅ ሰማያዊ ነበልባል እሳትን ይፈጥራሉ። በድንጋዩ ላይ የሚፈሰው የቀለጠ ሰልፈርም ሰማያዊ ሆኖ ስለሚቃጠል ሰማያዊ ላቫ በተራራው ላይ የሚፈስ ያስመስለዋል። ይህ ክስተት የሚታየው በጨለማ ውስጥ ብቻ በመሆኑም እሱን ለመመልከት በድቅድቅ ጨለማ ውስጥ ረጅም የእግር ጉዞን ማድረግ ይጠይቃል። ነገር ግን ይህ ትዕይንት ከጀርባው አስጠቃቂ የሆነ እውነታን ደብቋል። በየቀኑ በመቶ የሚቆጠሩ ማዕድን አውጪዎች ሰልፈርን በእጃቸው ለማውጣት ወደ ጉድጓድ ውስጥ ይወርዳሉ። በትከሻቸው ላይ በተንጠለጠሉ ቅርጫቶች ውስጥም 80 ኪሎ ግራም የሚመዝን ጭነት ተሸክመው በመርዛማው ጋዝ ጭስ ውስጥ በገደላማው ግንብ ላይ ወደ ላይ ይወጣሉ። አብዛኞቹ ያለምንም የመተንፈሻ መከላከያ ይሰራሉ። አንድ የሰልፋይድ ማዕድን አውጪ በቀን ውስጥ በአማካኝ ከ5 እስከ 10 ዶላር ብቻ የሚያገኝ ሲሆን በጤናው ላይ የሚደርሰው ጉዳት ግን እጅጉን አስከፊ ነው። በእሳተ ገሞራው ግርጌ ላይ በዓለም ላይ ትልቁ ከፍተኛ አሲድነት ያለው ሐይቅ ይገኛል።
ሐይቁ ወደ 1000 ጫማ ስፋት ያለውና ፒኤች መጠኑም ወደ 0 የተቃረበ ነው። ይህም ማለት ውሃው በከፍተኛ ደረጃ አሲዳማነትን የተላበሰ ነው። ውሃው ከሩቅ ሲታይ ማራኪ የሆነና ደማቅ የቱርኪዝ ቀለም ቢኖረውም ሰዎች ከነኩት ግን ከባድ የኬሚካል ቃጠሎን የሚያስከትል ነው። በካዋይ ጄን አቅራቢያ እድሜ ልካቸውን የኖሩ የአካባቢው ማህበረሰብም ያ ሰማያዊ እሳት አሁንም ባዩት ቁጥር ትንፋሻቸውን እንደሚነጥቃቸው ይናገራሉ። አምስተኛ አብርሃም ሌክ በአልበርታ ካናዳ በሚገኘው የሮኪ ተራሮች ውስጥ በየክረምቱ በተፈጥሮ ዓለም ውስጥ ካሉ እጅግ አስገራሚ ክስተቶች አንዱን የሚያስተናግድ ሰው ሰራሽ ሐይቅ ይገኛል። አብርሃም ሌክ የተፈጠረው በ1972 በሰሜን ሳስካችዋን ወንዝ ላይ ግድብ ሲሰራ ነበር። በወቅቱ ፕሮጀክቱ ተራ የምህንድስና ስራ እንጂ ሐይቅ ሲቀዘቅዝ ምን ሊፈጥር እንደሚችል ማንም አልገመተም ነበር። ከሐይቁ ወለል በታች ያሉ የሞቱ እጽዋት በሚበሰብሱበት ጊዜ ሜቴን ጋዝ ይለቃሉ። በሞቃት ወራትም ጋዙ በቀጥታ ወደ ላይ ወጥቶ ወደ አየር ይበተናል። ነገር ግን በክረምት ወቅት የሙቀት መጠኑ ሲቀንስ ሐይቁ ከላይ ወርታች መርጋት ይጀምራል። ጋዙም በውስጡ ተይዞ ይቀራል። እነዚህ የጋዝ አረፋዎችም በተለያዩ ጥልቀቶች ላይ በረዶ ሆነው ይቆማሉ። ይህም በጠራው በረዶ ውስጥ አንዱ በሌላው ላይ የተነጠፈ ነጭ ሳንቲሞች የሚመስሉ የጋዝ አምዶችን ይፈጥራሉ። በዚህ ሐይቅ ላይ መራመድ ከእግሮ በታች በሺ የሚቆጠሩ የቀዘቀዙ አረፋዎች በሚታዩበት ወደ ሌላ ዓለም በሚወስድ መስኮት ላይ እንደመራመድ ነው። እነዚህ አረፋዎች አንዳንዶቹ እንደ እጅ መዳፍ፣ ሌሎቹ ደግሞ እንደ ሳህን የሰፉ ናቸው። በርካታ ፎቶግራፍ አንሺዎች ይህንን ትዕይንት ለመቅረጽ ከተለያዩ የዓለም ክፍሎች ወደ ቦታው ይመጣሉ። ነገር ግን አብዛኞቹ ጎብኚዎች የማይገነዘቡት አንድ ሚስጥር አለ። ሜቴን ጋዝ በእጅጉ ተቀጣጣይ ነው። በበረዶ ውስጥ የታሰረው ጋዝ ቤቶችን ለማሞቅ የምንጠቀምበት አይነት ጋዝ ነው። አንድ ሰው በበረዶ ላይ ቀዳዳ ቢበሳና ክብሪት ቢጭርበት የሚወጣው ሜቴን እንደ እሳት አምድ ሆኖ ይቀጣጠላል። ተመራማሪዎቹ ይህንን ለማሳየትም በተግባር ሞክረውታል። ውጤቱም በበረዶ በተሸፈኑ ተራራዎች መካከል ከቀዘቀዘው ሐይቅ ውስጥ ብዙ ጫማ የሚረዝም የእሳት ነበልባል ሲወጣ ታይቷል። አብርሃም ሌክ በአንድ ጊዜ በዓለም ላይ ካሉ እጅጉን ውብና በጸጥታ ውስጥ ካሉ አደገኛ የክረምት መልክዓ ምድሮች ውስጥ አንዱ ነው። የዚህ አካባቢ ማህበረሰቦች ሁለቱንም እውነታዎች ያደንቃሉ። ነገር ግን አሁንም ድረስ ሁለቱንም ለማመን ይከብዳቸዋል። አራተኛ የጊዛ ፒራሚዶች። የጊዛ ፒራሚዶች ምን እንደሚመስሉ አስቀድማችሁ ታውቃላችሁ። በፎቶግራፍ በዶክመንተሪ ፊልሞች አይታችሁ ታውቃላችሁ። ነገር ግን ምን እንደሚመስሉ ማወቅና ምን እንደሆኑ መረዳት በእጅጉ የተለያዩ ነገሮች ናቸው። ታላቁ ፒራሚድ የተገነባው ከ4500 ዓመታት በፊት ነው። ቁመቱ 481 ጫማ ሲሆን የተገነባውም እያንዳንዳቸው በአማካኝ 2 ቶን ተኩል በሚመዝኑ 2.3 ሚሊዮን የኖራ ድንጋይ ብሎኮች ነው። በውስጣዊ ክፍሎች ውስጥ ያሉት አንዳንድ ትላልቅ የግራናይት ድንጋዮች ደግሞ እስከ 80 ቶን ድረስ ይመዝናሉ። የፒራሚዱ ግርጌ 13 ኤከር መሬትን የሚሸፍን ሲሆን በጠቅላላ ስፋቱ ላይ ያለው የደረጃ ልዩነትም ከአንድ ያነሰ ነው። እነዚህ ቁጥሮች በወረቀት ላይ አስደናቂ ናቸው፣ ነገር ግን የተገነቡበት የጊዜ ሰሌዳ ሲታሰብ ይበልጥ ያስደነግጣሉ። ግሪካዊው የታሪክ ተመራማሪ ሄሮድሰን ፒራሚዶች በ20 ዓመታት ውስጥ ብቻ እንደተገነቡ ይናገራል። ይህ ትክክል ከሆነ ሰራተኞቹ በቀን ለ12 ሰዓታት፣ በሳምንት ለ7 ቀናት፣ ለ2 አስርት ዓመታት ያክል በየ2 ደቂቃው ተኩልም አንድ ድንጋይ መቁረጥ፣ ማጓጓዝና ማስቀመጥ ነበረባቸው። ዘመናዊ መሐንዲሶች እንኳን በዚህ በእጅጉ ተደንቀዋል። በተለይም መሐንዲሶችን በእውነት ግራ ያጋባቸው የጥበቡ ጥራት ነው። የታላቁ ፒራሚድ 4ቱ ጎኖች ከእውነተኛው ሰሜን አቅጣጫ ጋር ያላቸው ልዩነት ከዲግሪው 3/60ኛ ብቻ ነው። በፒራሚዱ ዙሪያና በቁመቱ መካከል ያለው ጥምረት ደግሞ በትክክል 2 ጊዜ ብቻ ነው። ይህም ሆን ተብሎ የተደረገ ይሁን ወይንም በአጋጣሚ ለዘመናት ሲያከራክር ቆይቷል። ነገር ግን የማይካደው እውነታ የብረት መሳሪያዎች፣ ባለጎማ ተሽከርካሪዎችና የጽሑፍ የሂሳብ ስሌት በሌሉበት ስልጣኔ ከ3800 ዓመታት በላይ በምድር ላይ ረጅሙ ህንፃ ሆኖ የቆየን መዋቅር መገንባት መቻላቸው ነው። በጊዛ የሚኖሩ የአካባቢ ሰዎች በእነዚህ ህንፃ ጥላ ስር አድገዋል። ብዙዎቹም በቱሪዝም ዘርፍ ውስጥ ይገኛሉ። ሆኖም እነሱም ቢሆኑ ስለ ፒራሚድ አሰራሮች ይበልጥ ባወቁ ቁጥር ምንም እንዳልተረዱ እንደሚሰማቸው ይናገራሉ። ሶስተኛ ቫትና ጆኩል። አይስላንድ በእሳትና በረዶ የምትታወቅ አገር ናት። ከነዚህ ውስጥም የአውሮፓ ትልቁ የበረዶ ግግር የሆነው ቫትና ጆኩል ዋነኛው ነው።
ይህ የበረዶ ግግር 3100 ስኩዌር ማይል ስፋት ወይንም የሀገሪቱን 8% ገደማ የሚሸፍን ሲሆን በረዶ ግግሩም በአንዳንድ ቦታዎች ላይ ከ3000 ጫማ በላይ ውፍረት አለው። ነገር ግን ይህንን ግግር ልዩ የሚያደርገው ከስሩ ያለው ነገር ነው። ከዚህ በረዶ ግግር በታች ቢያንስ በትንሹ 7 ንቁ እሳተ ገሞራዎች ከበረዶ በታች ይገኛሉ። በእሳተ ገሞራዎቹ ሙቀትና በበረዶ መካከል የሚፈጠረው ግንኙነትም ሌላ ፕላኔት የሚመስል መልክዓ ምድርን ይፈጥራል። ከበረዶ በታች ፍንዳታ በሚከሰትበት ጊዜም ሙቀቱ ከፍተኛ በመሆኑ አብዛኛውን በረዶ ያቀልጠዋል። ይህም ጆኩላውፐስ የተባለ አስከፊ የጎርፍ አደጋን ያስከትላል። ጎርፉም የአማዞን ወንዝን አይነት የውሃ መጠን ሊኖረው ይችላል። ታዲያ ጎርፉን አስከፊ የሚያደርገው ቤት የሚያክሉ የበረዶ ቁርጥራጮችን በውስጡ ተሸክሞ በመንገዱ ላይ ያገኘውን ነገር ሁሉ ያወድማል። በክረምት ወቅት ደግሞ የፀሐይ ብርሃን ሲያርፍባቸው ደማቅ ሰማያዊ ቀለም የሚሰጡ እጅግ ውብ የበረዶ ዋሻዎችን ይፈጥራል። እነዚህ ዋሻዎች ጊዜያዊ ናቸው፣ በየወቅቱ ይፈጠራሉ፣ ደግሞም ይፈርሳሉ። በዚህ አቅራቢያ የሚኖሩ አይስላንዳውያን ከዚህ ግግር ጋር ውስብስብ ግንኙነት አላቸው። ይህ በረዶ ንጹህ ውሃ የሚያገኙበት ብቸኛው መንገድ ነው። ታዲያ ይህ በረዶ በርካታ ገጸ በረከትን ቢሰጣቸውም ከግርጌው ያለው እሳተ ገሞራ በማንኛውም ሰዓት ሊፈነዳ እንደሚችል አውቀው በስጋት ይኖራሉ። ሁለተኛ፣ ኤንጀል ፏፏቴ። በቬንዙዌላ ደቡባዊ ምስራቅ ጥግ ካናማይ ብሔራዊ ፓርክ ውስጥ ውሃው መሬት ሳይነካ ጭጋግ ሆኖ የሚበድንበት እጅግ ረጅም ፏፏቴ ይገኛል። አንጀል ፏፏቴ አውንቴን ከተባለ ጠፍጣፋ ተራራ ላይ 3212 ጫማ ቁመት ወደ ታች ይወርዳል። ፏፏቴው በጣም ረጅም ከመሆኑ የተነሳ ውሃው ገደሉን ጥሎ ከወረደ በኋላ መሬት ሳይደርስ ወደ ጉምና ጭጋግነት ይለወጣል። በከባድ ንፋስ ወቅት ደግሞ ውሃው ወደ ጎን ተበትኖ ፏፏቴው በአየር ላይ የጠፋ ይመስላል። ይህ ፏፏቴ ለውጭው ዓለም የታወቀው በ1933 ጂም አንጀል በተባለ አሜሪካዊ አብራሪ በድንገት በበረራ ሲመለከተው ነው። የአካባቢው ፔሞን ተወላጆች ግን ተራራውን የሰይጣን ተራራ በማለት ለብዙ ትውልዶች ያውቁታል። ይህ ተራራ ከ2 ሚሊዮን ዓመታት በላይ ዕድሜ ያለው ሲሆን በላዩ ላይ የሚበቅሉ እጽዋቶችም በዓለም ላይ በሌላ በማንኛውም ቦታ የማይገኙ ናቸው። ወደዚህ ፏፏቴ ለመድረስ ዛሬም ቢሆን በአውሮፕላን በጀልባና በጫካ ውስጥ በእግር ረጅም ጉዞ ማድረግን ይጠይቃል። አንደኛ፣ ሞቪል ዋሻ። ተመራማሪዎች እንኳን መኖሩን ለማመን የሚቸገሩበት ቦታ ቢኖር ይህ ነው። በ1986 በሮማኒያ ማንጋሊያ ከተማ አቅራቢያ ለኃይል ማመንጫ ቁፋሮ ሲደረግ ለ5.5 ሚሊዮን ዓመታት ከዓለም ተለይቶ የቆየ ዋሻ በድንገት ተገኘ። በውስጡ ያለው አየር ከፍተኛ መጠን ያለው ሃይድሮጅን ሰልፋይድ እና ካርቦን ዳይኦክሳይድ ነው። በዚህ ምክንያትም ያለ ልዩ መተንፈሻ ወደ ዋሻ ውስጥ መግባት ለሞት ይዳርጋል። በዚህ ዋሻ ውስጥ ሳይንቲስቶች ያገኙት ነገር ሁሉንም ነገር ቀይሯል። ዋሻው ለ5 ሚሊዮን ዓመታት ከፀሐይ ብርሃን ተለይቶ የቆየ ቢሆንም በውስጡ የራሱ የሆነን ስነ ምህዳር ገንብቷል። እዚህ ጋር ህይወት የሚቀጥለው በፎቶሲንቴሲስ ሳይሆን በኬሚካል ግብረ መልስ ነው። በዓለም ላይ በሌላ ቦታ የማይገኙ 48 የእንስሳት ዝርያዎች በዚህ ዋሻ ውስጥ ይገኛሉ። እነዚህም አይነ ስውር የውሃ ውስጥ ጊንጦች፣ ግልጽ የሆኑ አልቅቶችና ብርሃን አይተው የማያውቁ ሸረሪቶችን ያካትታል። ናሳ ይህንን ዋሻ በጥልቀት አጥንቶታል። ምክንያቱም ይህ ዋሻ በጁፒተር ጨረቃ ዩሮፕና በሳተርን ጨረቃ ኤንሴላደስ ላይ ሊኖር የሚችለውን የህይወት አይነት ፍንጭ ይሰጣል። በሮማኒያ የሚኖሩ ሰዎች እንኳን ከእግራቸው በታች ለሚሊዮን ዓመታት የቆየ የራሱ ህግ ያለው የተለየ ዓለም እንዳለ አያውቁም። ይህ ዋሻም ምድር ምን ያክል አስገራሚ እንደሆነች ማረጋገጫ ነው። እነዚህም በምድር ላይ ካሉ 10 እጅጉን የተደነቁ ቦታዎች ውስጥ አስገራሚዎቹ ናቸው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ደህና ቆዩኝ። ዜና አዲስ ሁሌም አዲስ